አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን። አላህ ወጥቶ ከመቅረት ይጠብቀን ይጠብቃችሁ። አላህ ሀገራችንን ሰላም አላህ ያደርግልን። ያሰባችሁት ሁሉ ያሰብነውን የሚያሳካ አላህ ያምጣልን ማለት ነው። ወዶች ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ ኮመንት አስተያየት ስጡኝ። የዛሬ ርዕስ ሴት ልጅ ሶላት ስትሰግድ አደቦቿ፣ ሶላት ላይ የሴት ልጅ አደቦች በሚል ርዕስ መጥቻለሁ። እንግዲህ ሁላችንም የሚጠቅም ነገር ነው፣ አብሶ ለእኛ ለሴቶች። ኮመንት እንግዲህ ስጡኝ ማለት ነው። በመጀመሪያ የሶላት ወቅት መድረስን በጉጉት ተጠባበቂ። ሁለተኛ ለሶላት ብቻ የሚሆን ሰፊ አካልሽን በሙሉ የሚሸፍን ንጹህ ረጅም ልብስ ይኑርሽ። እውነት ነው። የሚያጣብቅ ከሆነ ሶላት ያው እግራችን ከታየ ሶላታችን በቂ አይሆንም ማለት ነው። ሶስተኛ እጅጌው ሰፊ የሆነ ልብስ አትልበሺ፣ እጅሽን ስታነሺ ስለሚገለጥ። አያችሁ ያ እንግዲህ በእርግጥ አሁን የሶላት ሸርሸር ስንገዛ አብሶ ደግሞ እጅ ላይ የሆነ ጎማ ያለው ቢሆን ይመረጣል። አሁን በአባያ ብዙዎቻችን እንሰግዳለን። አባያ እንግዲህ እጃችንን ከፍ ስናደርግ እጃችንን የሚገለጣለን። ከውስጥ ግን የሆነ ነገር ሊኖር ይችላል፣ ረዥም ሆኖ እጃችንን የሚሸፍን ማለት ነው። አራተኛ ከፊትሽና ከመዳፍሽ እጅሽን በስተቀር የትኛውም አካልሽ አይታይ። አዎ መሸፈን አለበት። ስንቶቻችንን ሲሸፍንን ግማሻችን እኮ ስንሰግድ ፀጉራችን ራሱ ይታያለን። አረ ስንቱ እጃችን ማንቀሳ ብቻ አላህ ይጠብቀን። የሁላችንም ሶላት ሙሉ አይደለም፣ ግን አላህ ደግሞ ያስተካክልን። እኛ ሰበቡን ማድረስ ነው እንጂ ጎዶሎና ሶላታችን። አምስተኛ ወደ ሶላት ከመግባትሽ በፊት ሲዋክ ተጠቀሚ፣ ጥርስ መበረሽ ማለት ነው። ስድስተኛ ዋና ዋና አሳሳቢ ስራዎችን ከሶላት በፊት ጨርሺ። እውነት ነው። ስራዎች ስንቶቻችንን እስኪ ይሄን ስራ እናድርግ ሶላታችን የሚያልፈን ቆይህን ትጀው ቆየ መዳምን ቤት ክላስ አስጥቼ ግን ሶላታችን 4 ደቂቃ ትፈጅብንም እኮ አሁን ደግሞ ይሄ ሶሻል ሚዲያ ከመጣ ወዲህ። ሰባተኛ ሶላት ውስጥ ወገብሽን አትያዢ። አችን 4 ደቂቃ እንግዲህ አብሶ የሮብናን ጊዜ ሶላት ስንሰግድ ተራዊህ እኔ እንጃ እውነት እኮ ቁርአን እየቀራን ሳይሆን ሌላ ሀሳብ ውስጥ ነው የምንገባው ከኔ ጀምሮና ወገብ እንይዛለን። ኧረ ስንቱ እኔም ስላጋጠመኝ ነው። ሶላት ላይ ሆነን የሆነ ንግግር ካለች በእርግጥ የሆነ ነገር ካለች ጨብ ማድረግ ይሄ የታወቀ ነው። ግን ያጋጠመኝ በዚሁ አጋጣሚ ነገሮች መዳሜ እንደዚህ እንትን እንደነበር ልጇ ራሱ የሆነ ሲጮህ በጫማ ራሱ ሶላት ላይ ሆና የምትመታ ነበረ። ግን ይሄ መሆን የለበትም ማለት ነው። ልጆች መጠቃቀስ ኧረ ስንቱ እንደዚህ ይሄ የማይፈቀድልን ነው ማለት ነው። ሶላት ውስጥ እርጋታ ይኑርሽ። ሶላት ስትሰግጂ እርጋታ ይኑርሽ፣ አትቸኩይ። እንደርስበታለን እኮ ሁሉንም ነገር። 5 ደቂቃ ነው ቢያንስ። ግን ያ የምንሰራው ስራ ሶላታችን ቶሎ ብለን ሆነ ላይሳካልን ይችላል። ለሶላታችን ጊዜ መስጠት አለብን ማለት ነው ውዶች። 9ኛ የነብዩ ሰለላሁ ዐለይሂ ወሰለም ሶላት አይነት ስገጂ። ይህ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ያሰጋገድ ስነ ስርዓት በመማር ብቻ ነው የሚሆነው። ካወቅን እንደነሱ ብንሰግድስ። የሱና ሶላት ላይ አትዘንጊ። ነብዩ ሰለላሁ ዐለይሂ ወሰለም በጣም ያዘወትሩ ነበር ሱና ሶላትን። 11ኛ የሶላት ዋጅቦችን፣ አርካኖችን፣ ሱኖችን በተሻለ ሁኔታ ፈጽሚ። ሱኖቹን አርካኖቹን እንግዲህ ግዴታ ነው፣ ይሄ ማወቅ ያለብን ነገሮች ነው ማለት ነው። 12ኛ የተሰናባች ሶላት ስገጂ። ከምትሰግጂ ሶላት ቀጥሎ በሚመጣው የሶላት ወቅት ላልደርስ እችላለሁ ወይ? እውነት ነው። ማን ያውቃል? መግሪብ ሰግደን ኢንሻአላህ እንደርስ እንችላለን። ኢሻን ሰግደን ፈጅር እንደርስ እንችላለን። ዙሁር ሰግደን አሱር እንደርስ እንችላለን። አላህ ነው ቆይ ሁሉም ያውቃል። 14ኛ እየሰገድሽ የእጅ ሰዓትሽን ወይም ጥፍርሽን ወይም ስልክሽን አትነካኪ። ይሄ እውነት ነው። ሰማ ኤርፎን ለብሶ የሚሰግዱ አሉ። አረ ስንቱ። ይሄም መሆን የለበትም። ጥፍሮቻችን እጆቻችንን የምናንቋጥቆጥ አለን ከነው ጀምሮ ማለት ነው።
ይሄ መሆን የለበትም። ያው እያወቅን ደግሞ ማጥፋት የለብንም። ካላወቅን እንግዲህ አላህ እስካወቃችሁ ድረስ ሐራም አያደርግብንም እስካላወቅን ድረስ። 15ኛ ወደ ስጁድ ቦታሽ ተመልከች፣ ወደ ሰማይ አታንጋጭ። አሁን ሌላ ማየት የለብንም። ወደ ተደፍተን ስጁዳችን ብቻ ነው ማየት ያለብን። ከፊት ለፊት ከኋላ፣ ወደዚህ ወደ የሳር ወደ የሜን ከቀኝ ግራ ማየት የለብንም። 17ኛ ከቤትሽ ውስጥ ከህፃናት እና ከጫጫታ ዞር ያለ ቦታ መስገጃ ይኑርሽ። እውነት ነው። ሙዚቃ ያለበት ላይ አብሶ ደግሞ በር ዘግተን ብንሰግድ የተመረጠ ነው። ምክንያቱም የሆነ ይሰርቁናል። ምንም ሰው ለሶላታችን ቁርአኑ ራሱ በስርዓት አንቀረው። 16 ከፊት ለፊትሽ ከሶላት የሚያዘናጋ ነገር አስወግጂ። አብሶ ስልክ እየተደወለ ስልክ ሜሴጅ እየገባ ከሆነ ይሄ የሆነ ውስጣችን ይወሳወሳል። ሰዎች እያወሩ ከሆነ ብቻ ብዙ ነገር አለ። ምግብ ላይ ደግሞ መጀመሪያው ከራበን መጀመሪያ መብላት አለብን። የተወሰነ 2 ጉርሻም ቢወሰን በልተን መስገድ አለብን። 18 የምትቀሪውን ቁርአንና የምትይውን ዚክር ልብ እያልሽ አስተውይ። እንግዲህ ቁርአንና ዚክር የመጀመሪያ የሶላት መግቢያ ዱዓ አለ። ዚክር ማድረግ አለብን መጨረሻ ላይ። ይሄንን በደንብ ማወቅ አለብን። 19ኛ ማዛጋት እና ሳልን ለመቆጣጠር ሞክሪ። የሰገድን ስቶቻችንን የሚያፋሽገን እንቅልፋችን የሚመጣ። 20ኛ ሶላትሽን ስትጨርሺ በሱና የመጡ ዚክሮችን በይ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አሰጋገድ ነው። 21ኛ ኢማምን ተከትለሽ ከሆነ የምትሰግጂው ከመሽቀዳደም ተጠንቀቂ። ይሄ አይጠበቅም። እሱ ከሰላመተ በኋላ እኛም ማሰናበት። ኢማማችንን በአብረን የምንሰግድ በጀማዓ ከሆነ ያው ትልቅ አጅርም አለው በኢማም መስገድ ማለት ነው። በጀማዓ ደስ የሚል ነው። ያንን መከተል ግን ግድ ይለናል። 22ኛ ቀልብያ እና በኢድያ የሱና ሶላቶችን ጠብቀሽ ስገጂ። እውነት ነው። ቀብልያ እና በአድያ የመጀመሪያ በኋላ አሁን ያለፈንን ሶላት ስንሰግድ እንዴት ነው ላይ አሁን አሱን አልፎን እንደሆነ መቅሪብ ከደረሰ መጀመሪያ ያው መቅሪብን መስገድ አለብን አለንበት። ከዛ ደግሞ ያለፈንን መስገድ አለብን ማለት ነው። ይሄንን ማወቅ አለብን። 23ኛ በወቅቱ ስገጂ። የሶላት ወቅቱ እስኪወጣ ወይም ሊወጣ እስኪጋረብ ድረስ አታዘገዩ። አዎ የሚዘገይ ሶላት አለ። ኢሻ ሊዘገይ ይችላል። አሱር የተወሰነ፣ መቅሪብ እና ፈጅር ግን በጣም መዘገየት የሌለባቸው ሶላት ነው። ሁለቱም በሰዓቱ ሁሉም በሰዓቱ መሰገድ አለበት። ግን ደግሞ በጣም ያኔ መቅሪብና ፈጅር የፈጅር ላይ አብዛኞቹን በእንቅልፍ የምናሳልፍ ነው። ቢሆንም ግን መቅሪብ እናንተ ማለት የለበትም። ኢሻ ያው ብታዘገዩ ይመረጣል ይባላል። ግን ደግሞ በወቅቱ የተሰገደ የተሻለ ነው። 24ኛ የፈጅር ሶላትን በወቅቱ ስገጂ። የሚቀሰቅስሽ ሰው ከሌለ ሌላ የማንቂያ ዘዴ ተጠቀሚ። እውነት ነው። የማንቂያ ዘዴ ደግሞ መጠቀም ግድ ይለናል ማለት ነው። 25ኛ ልጆችሽን የሶላትን አሳሳቢነት አስተምሪያቸው። ለፈጅር ሶላት ቀስቅሻቸው እንዲለምዱ ማድረግ አለብን። ልጆቻችን የፈጅር ሶላት አብሶ የፈጅር ሶላት በጣም አጅር አለው። አንድ ሰው ከእንቅልፉ ተነስቶ የሚሰግድ ሆነ ያን ደግሞ ባለቤቶቻችንም ሆነ ልጆቻችንን ማስለመድ ግድ ይለናል። አንድ ከለመደ ደግሞ መስገድ ይሄ ግዴታችን ነው ማለት ነው ውዶች። ይሄ እንግዲህ እነዚህ 25ቱን አይተናል ማለት ነው። ሶላት ሴት ልጅ በሶላት ላይ ያላት አደቦች 25ቱን በስርዓት ማሟላት አለብን ማለት ነው። ብዙ አሉ፣ ያው በትንሹ የተጠቀሱት ናቸው ማለት ነው። ግዴታ ነው እንግዲህ ሙስሊም እስከሆነን ሶላት መስገድ እስካለብን ድረስ ላይ ደግሞ ግዴታችን ማድረግ አለብን ማለት ነው። ይሄ የግዴታ ነው። ግዴታ መስራትን ማድረግ ያለብን ነው። የሰው ቤት የሰው ነው፣ አደራ አይሆንም። አሞን ብንተኛ ከአንድ ቀን አያልፍም። ስራ ካልሰራን የሚወደን የለም።
ብዙ ዓመት ብንቆይ ብዙ ዓመት ብንለማመድ አሞን ብንተኛ እኛ አንፈልግም። ጤነኛ ስንሆን ብዙ ወዳጅ አለን። አሞን ስንተኛ ብዙ ጠላት አለን። ከአረቦች ጀምሮ የሚያስብ ሰው የለ። ስራቸው ከቆመ አሟቷል ትንሽ ትረፍ የለ። እህቴ ሆይ ንቂ፣ ቅድሚያ ራስሽን ጠብቂ። ጠባቂው አላህ ነው፣ ሰበቡን አድርሺ። ቅድሚያ ማንነት ይቀድማል። ራስሽን ጠብቂ። ለራስ እየሮጥሽ ራስሽን አትርሺ። ነቃ በይ ኦክቲ። ለማንም ብለሽ ሳይሆን ለራስሽ ስትይ መጠንከር ተለማመጂ። የትኛው ቦታ ደካማችን አይቀበልም። ማንም ሰው ከወደቀሽበት እንዲያነሳሽ ማምሽ እንዲታመምልሽ አይዞሽ እንዲልሽ መንገድ እንዲመራሽ አትጠብቂ። ለራስሽ ላይ ያለሰራሽ ራስሽ ነሽ። በጌታሽ ላይ ተደገፊ። ከዛ ወደፊት ዝም ብለሽ አትሰቢው። እዚያም የሚያተልፍ ቀናቶችሽን በአላህ ቸርነት ማለፍ አይገርምሽም? በጣም ይገርማል እንጂ። በተለይ በስደት ላይ የማትቋቋሟቸው ችግሮች ሲገጥሙሽ ለዓለም ውደቅ ላለማሸነፍ በአላህ ላይ ተስፋ አድርገሽ ጥንክር የምትይው ነገር ይገርማል። እውነት ነው፣ ጠንካራ መሆን አለብን። ለዓለም ሀገሯ በምን ቃል ንገርሽ? አውቃለሁ ጥንቁቅ ነሽ። በብዙ እንዳላችሁ የቁጥብ ዘውግ በጥቅ የገባች። እስኪ ምክር ስጡ ለእህቶችሽን። አረብ ቤት ተቀምጠሽ ገንዘብ ብትለቅሚ ለአረብ ሀገሯ በምን ቃል ልንገርሽ? አውቃለሁ ጥንቁቅ በብዙ እንዳላችሁ የቁጥብነት ዘውግ በጥልቅ የገባችሁ። እስኪ ምክር ስጡ ለእህቶቻችሁ። አረብ ቤት ተቀጥራ ገንዘብ ብትለቅም ማንም ያሞኛታል፣ በገንዘብ አትዘድቅም። ሞኝ ነሽ ትላለህ፣ እውነትም አይፈቅም። ስሚ ስልክሽ ባይበላሽ ባይሰነጠቅም፣ በውድ የተገዛ ሆኖ ቢታወቅም፣ ሆኖሽ ባያውቅም ሁሉም ያሞኝሻል አያጠያይቅም። የቲክቶክ ወንበደ ለቃሚ፣ የገጠሩ ሸላይ፣ ዱርዬው ጫት ቃሚ፣ ዘፋኝ ሙነሺዱ ሙዚቃ ተርጓሚው፣ የቪዲዮ ኮተት ዲኑን ተፋላሚው፣ የመጣ የሄደው ሁሉም ያሞኝሻል። አእምሮ የለሽም ምንዋነሽ ያምንሻል። ሽንጥሽ ስደት መጥተሽ የአባትሽ በሬ እናትሽ ሳትበላ ወጠን በበርበሬ ልጅሽን ሳያልፍለት አርገሹ ገበሬ። አንቺ ገንዘብሽን የትም አሰራጭው፣ ሌባ ሁሉ ይውሰድ የጠራሽ ስጪው። ምን ያደርግልሻል ተይ አታስቀምጪው፣ ደሞ ታለቅሻታለሽ አንድ ቀን ስታጪው። ሰገጤው ፍራውም ሁሉም ያሞኝሻል፣ አላህራሄ በገፍ ይዘርፍሻል። አእምሮሽ አይሰራም ነው ወይስ አብደሻል? በምን ቃል ልንገርሽ ምን ይሻልሻል? አላስችለኝ አለ ዝምታ መረረኝ፣ ውስጥ የተረበሽ ሞራል ያስቸገረኝ። በሙስሊማ እህቴ ጠላቴ ሲላቀስ የአረብ ሀገሯ ጅል በማለት ሲሳለቅ የአረብ ሀገሯ ጅል በማለት ሲደለቅ፣ ገንዘብ አምጪ እያለ በዛ በዚህ ሲለቅ፣ አላስችለኝ ቢልም ስም አጣሁ ደከመኝ፣ አልተው ተቸገርኩ ራሴን አመመኝ። ሲነግሩሽ አትሰሚም እኔ ምን ላድርግሽ? ለጥቅም ነው ሁሌ የሚፈልግሽ። ኧረ ንቂ አቦ በአላህ እንደው ሙስሊም ወንድም ልቆጣሽ፣ እኔ ሙስሊም ወንድምሽ ልቆጣሽ ቢመርሽ፣ ከአስመሳይ አካላት ሊዘጋጋ በርሽ። የኔ ምክር ሰምተሽ አስበሽ ለክብርሽ፣ እስኪ ስም ለውጪ ይቀየር ሰፈርሽ። ከዚህ የበለጠ ምን ቃል ልንገርሽ?
የሀቅ ሰዎች አሉ። አላህ ለሀቅ መራቸው ማለት ነው። ወደ ሀቅ እየተጠሩ ሀቅን የሚተገብሩ የዚህ ኡማ ጀግኖች አስመልክቶ እንዲህ አለ። ገናን ከፈጠረናቸው አካላት በሀቅ የሚመሩ በእርሱ ተግባር የሚስተካከሉ ህዝቦች አሉ። እውነት ነው። ለሱና እህቴ አትኮፍሽባት፣ ንቀሽም አትያት። በቻልሽው ሁኔታ ወደ አንቺ ቀይሪያት። ካልቻልሽ እባክሽን ቅስሟን አትስበሪያት። ዱዓሽን አድርጊ ጌታ እንዲላት። መቼ ትሆን ነበር ብታውቂ አላማው፣ ጥመቷ ለራሷ መጉዳቱን ብታውቂው። አላህ ከጅሎልሽ ኒዕማ ቢሰጥሽ፣ አሳጣሽኝ አትይ። እዘኝ ለእህትሽ ለእሷም አይጠቅማትም ወቀሳ ስድብሽ። አስረጃት ከቁርአን ይህ ነው ተግባርሽ። ካልተመቸሽ እሱ አትርሺ ትህትናን ትተለሽ መገኘት ብታበዛው። እንኳን ዝምታ ወርቅ ነው መጥፎ ከመናገር ስሙን ከማስጠላት። የሱናችን ነገር አንቺ ሱኒዋ የረሱል ተከታይ፣ ምግባርሽ ይሁን እንደነሱ ሰናይ። ጅልባቡን ኒቃሙ አይሆንም በቂ፣ እሱም በመልበስሽ ብዙ አትብቃቂ። ነብስያ ማጥራቱ አይጠቅም ራቂ። አላህ ካለልን ሁላችን ወዳቂ መሆናችን አውቀሽ እሱን ተጠንቀቂ። እውነት ነው። ምስጋና ለአላህ ጨለማ እናሳጣኝ ከዛ ከጅህልና አላህ የመረጠኝ። ለእውቀቱ ፋና ልቅናው ለሰፋው ይገባው ምስጋና። ጀማሪው መሆኔ ብዙም አያሳስበኝ፣ እንቅፋት ቢበዛ እኔም አስጨነቀኝ። ለዱንያ ለአኼራ ጠበቃ ፈለግኩኝ፣ የጠራችው ኢኽላስ አላህ ጠየቅኩኝ። ኪሳራን እንዳልገባ እሱን ተማጸንኩ ይለናል። እውነት ነው። ወላሂ መቼም ቢሆን የማይረሳስ አንድ ወጣት ያለውን ልንገራችሁ ማለት ነው። ለዚህ ቤት ጀማ አንድ ወጣት ብዙ እናቅዳለን፣ እንደ ወጣት ብዙ እናቅዳለን፣ እናለማለን፣ እናወጣለን፣ እናወርዳለን። ግን የሞት መጥቶ መቼ እንደሚዘረይረን አናውቅም። ጀናዛ እኮ ነው ወላሂ ሞት ያለብን ሰው በፍጹም በዱንያ ፍቅር አይስመጥም። ምቾቱንም አለቅጥ አያስረዝምም። ልቡንም ከክፋት ያሰዳል። የሰው ቀልብም አይሰብርም፣ የሰው ሀቅም አይበላም። ከክፉ ቢልዋት ዋኢዛ ብናውቅ ቢገልጠን ውድ እድሜያችን እንደ ዛፍ ቢሆን ቀናቶች እንደ ቅጠል ናቸው። ከዛፍ ላይ ቅጠሎች እንደሚረግፉት ከእድሜያችን ላይ ቀናቶች ይቀንሳሉ። የሚደንቀው ስራንባቸው አንሰራባቸውም፣ አተርፈንባቸውም ከሰራንባቸው እንደ ዛፍ ቅጠሎች ቀናቶችም ከእድሜያችን ላይ ይረግፋሉ። አላህ ሆይ እድሜያችንን በከንቱ ከማሳለፍ አንተ እንጠበቃለን። ሞት ለህይወት እንዲህ ሲል ይጠይቀዋል። ለምንድን ነው ግን ሁሉም አንተ የሚወድህ ህይወትም እንዲህ ስትል መለሰች። ሁሉም የሚወደኝ እኔ ቆንጆ ውሸት ስለሆንኩ ነው። አንተ የሚጠሉህ ደግሞ መራራ እውነት ስለሆንክ ነው። አንዳንዶች ለአንቺ መልካም ማሰብ ይቀርቡሽና ህይወትሽን ሊያበላሹ ይፈልጋሉ። ኦክቴ በሰው አትተማመኚ፣ ለራሴ ስትይ በራስሽ ቁሚ፣ ሰዎችን አትደገፊ። አንድ ሊቅ ደስታ ምንድን ነው ተብሎ ሲጠየቅ ደስታ ማለት ጤንነት ነው ብሎ መለሰ። ጤንነት ምን ማለት ነው ብለው መልሰው ሲጠይቁት ጤንነት ማለት ሁሉም ነገር ነው ብሎ ነበር የመለሰው። እውነት ነው። ጤንነት ሲኖር ሁሉም ነገር በጊዜው ይሆናል። አላህ ዘንድ ግን ስማችን ማን ነው? እንደ ሞት ማን መካሪ አለ? ነገ የምንለው ነገ ሁሉ የኛ አይደለም። ብዙ ነገራቶች ለዓመታት ስንቅ በሀሳብ እየተብሰለሰልን እንኖራለን። አጅሬ ሞት ግን አያማክረንም። የሁሉ ሀሳብ ልኖር ይሆናል። በድንገት በቅጽበት ያዝረከረክነው ማንነት ሳናስበው ዱንያን እንሰናበታለን። አላህ መጨረሻችንን ያሳምርልን፣ ልብህን ያድርግና አንድ ቀን ይገባሃል።
መስዋዕት መሆን ማለት ከምትወደው ነገር መራቅ እንደሆነ የሆነ ጊዜም ይገባሃል። ሁሉም ለራሱ ጥቅም ቢሆን እንጂ ላንተ ጥቅም ከፈጣሪ ውጭ ቢጠራ እንደኔ የሆነ መድረስ የሚፈልግበት ቦታ አለው። ግን ያጋጠመው ችግር ከመንገዱ አላስቆመውም። አላህዬ በህይወት ውስጥ የሚገጥሙህን ሁኔታዎች፣ ፈተናዎች የማይጥሙ የሰው ጸባዮችን መቆጣጠር አትችልም። ግን ያንተ ህይወት እንዲወስኑልህ አለመፍቀድ ያንተ ምርጫ ነው። ምክንያቱም የመኪና ሹፌር አንተ ብቻ ነህ። ሁለት ጥሩ ዘይት የሆኑ ጓደኞች አሉ። እንትን ማለት ነው አስቂኝ። አንደኛው በሰርጉ ቀን የሌለ ጧዛ ኬክ ቆርሶ ዞር ሲል ሚስቱን ሲያያት እንደ ሀያት አንቺም ሰርግሽ ዛሬ ነው እንዴ ቢላትስ? ሁለተኛው ለቅሶ ቤት ሂደን ምን ሆኖ ነው ሲል አሞት ነው ሲሉት አሁን ተሻለው አላለም። ፈገግታ ሱና ነው። ሚስት ምን ያህል ነው የምትወደኝ? ባል በጣም ነው የምወድሽ፣ መጠን የለውም። ሚስት አላወቅም። በምሳሌ አስረዳኝ። ባል ሞባይሉን እያሳየ እኔ ሞባይል ነኝ፣ አንቺ ሲም ካርድ ነሽ። ሞባይሉ ያለ ሲም ካርድ ምንም ነው፣ እኔም ያለ አንቺ እንደዛው። ሚስት እንዴት ደስ የሚል ልብ የሚያሞቅ አገላለጽ ነው። ባል ወደ ሰማይ አንጋጦ በልቡ አልሐምዱሊላህ ሞባይል ቻይ ነው። 4 ሲም ካርድ የሚጎርሰው መሆኑን አላወቀችም። በጣም የሚገርም ነው ማለት ነው። ሞባይሉ እንግዲህ 4 ሲም ካርድ መሆኑን ስላላወቀች ነው እንጂ ብታውቅ ኖሮ እንዲህ አትልም ነበር። ግን ያው ፈገግታ ነው፣ ለሌላ ምንም አይደለም። ፈገግ ያደርጋል። እና ሁላችሁም ቪዲዮውን ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። እንግዲህ ሶላት የሴቶች ልጅ አደብ ይሄን ይመስላል ማለት ነው። ሁላችሁም ላይክ ሸር በማድረግ ቤተሰብ ሁኑ። ሁላችሁንም ወዳችኋለሁ። አላህ የወደደን ወዶችዬ በያላችሁበት ይጠብቀን ይጠብቃችሁ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ ውዶችዬ። አላህ ሱብሃነሁ ወተዓላ ያሰብነውን ሁሉ ያሳካልን ያሳካላችሁ። ባይ ባይ።